Sitti kennime. Me sagalee si haadha keenya dura dursoo sagalee keenya nu dhageessisime maqaan keenya. Ori. Egaa silka ilaaluu. Akka maqaan keenya. Mary. Mary Hanna waliin achi eeguu teessan maal jecha turan mee asii qoquma keetiin nutti himime. Mucaan Tigiricha isiin afaan Amaaraan beektu isiin gaarradha. Deemtee hin himtu jedha achitti. Waggaa hojii wal teessan akkana jecha turani. Ka wajjin isa gargaaru gargaara osoo isiin deemtee hin ta'u kanayyuu hin gadhiisnu jennaan isiin gaarradha deemtee hin himtu isiin iyyuu hin ajjeestii yoo barbaadde. Miicayyoon gisee TikTok irratti jirtu duraan faanoodha. Inimtu jedhe. ኦኬ እሺ እዚህ ጋር ለምትሰሙ ሰዎች እንግዲህ እህታችን እያለች ያለችው ያ ደላላው ተክላይ የሚባለው ነው። ተክላይ ሚ ጉርባን እቺ ሙጫዲማ ተክላይ ኦኬ ቀዩ ልጅ እነሱ ልጅቷ ፋኖን ስለምትደግፍ እቺ እንዳውም ቋንቋም አትችልም ቢግባቡም ኦሬዲ ትገላታለች ጋላና እንትን አይስማሙም በሚለው ነገር አትሰማትም ብሎ ነው እዚህ ሲያጣጥል የነበረው ያለች ነው የተናገረች ያለችው። ኦኬ አከም ኦጓቲ እሲ ዲፍቴ ኦጉ ደምቱ እሲን ምንሞ ከሰ ጅርቲ ሉቡዳን ጅርቲ ጋፈሰን ሉቡኒ ጅርቲ ኢልሞቲያ ጀተ ወጥ ኢልሞ የበርባድ ያሱመቱ ሲራ ዳልሻ ኦኬ ነጥያት ሲሄድ ነበረች በህይወት እያለቀሰች ነበር ልጄን እያለች ተማልቀስ ታበዛ ነበር እዚሁ ተወልጃለሽ እያሉ ሲደግስ እንትን ሲናገሩ ሰምቻለሁ ነው የምትለው። ከዚህ በላይ ባንጠይቅ ደስ ይለኛል። አሜን ኮንታክት አደረጋል ያሲን ቋንዴ ዩስ አንዴ ቆይ አሜን በቃ ውጪ እኔ በውስጥ እንነጋገራለን። ዩስም በጣም እፈልጋለሁ ምን ሰራው ስራ አለ እዚህ ላይ ባይሆን ጥሩ ነው። በውስጥ እናወራለን። ዛሬ ደውላለሁ ግን አውራ እሷ ግን ለምን በቃ አሜን ውጪ እና ይጀ ሰላም እሱ ሰላም ነው ቋላ እንደ ተስፍሽ ሚኪ ሁላችሁም እኔ መናገር የፈለኩት ነገር ያው ልጅቷ ሞተች ምናምን የሚባለው ነገር እኔ የመጀመሪያ ጊዜ ነው ያወቅኩት እንዳልሞተች ማለት ለምን ዲኤንኤ ሲሉ የሆነ ነገር እንዳዘጋጁ ይታወቃል ሰዎቹ ማለት ነው። ስለዚህ አሁን ምንድነው እዚህ ጋር በየቀኑ እየተገባ አዳዲስ ኢንፎርሜሽን እየመጣ ነው እየሰማን ነው። እነሱም እንደኛ ቲክቶክ እየተከታተሉ ነው። ስለዚህ እኛ እዚህ ጋር አንድ ኢንፎርሜሽን ሰምተን ወደ እነሱ በቀረበን ቁጥር እነሱ ደግሞ እያሸሹ መረጃ እየደበቁ ነው የሚገኙ። ስለዚህ የሆነ ግሩፕ ክሬት አድርጋቸዋል መሰለኝ እዛ ላይ የሚመጡ ኢንፎርሜሽኖችን አንድ ላይ ተሰብስቦ የሆነ መፍትሄ የሆነ እርምጃ ቢወሰድ ይሻላል እንጂ እዚህ ጋር በየቀኑ እየመጣን ከላይ እንዲያለ ዛሬ እንደዚህ ተወራ ሲባል እነሱም ይሰማሉ እያሸሹ ነው ያሉ ሰዎቹ። አሁን ባለፈው የሆነ የመኒ መጥቶ ነበር አግዛቸዋለሁ ብሎ ነበር። አይመጣም እርግጠኛ ነኝ። ለምን ሰዎቹ እንደተባለው ብር አላቸው፣ እጃቸው ረጅም ነው፣ ምንም ነገር ማድረግ ይችላሉ። ስለዚህ እንደዚህ አይነት ነገሮችን በውስጥ ግሩፕ አላችሁ፣ ያ ግሩፕ ላይ የሚመጡ ኢንፎርሜሽኖችን የሚመጡ መረጃዎችን በውስጥ አውርታችሁ እንደዛ ይሻላል እንጂ እዚህ ላይ እየመጣ ዛሬ አሁን እቺ ልጅ መጣች አይደል? አሁን ደግሞ ሌላ ቦታ ይቀይሯታል ወይ ሌላ ነገር ይፈጥራሉ። እነሱ ማለት ቁጭ ብለው አይጠብቁም። ለምን ወንጀለኞች ናቸው። መረጃ ማሸሽ ነው ስራቸው። ወንጀለኛ ደግሞ የሆነ ነገር ሲሰርቅ እንደሚያዝ ስለሚያውቅ ቅድሚያ የራሱን ጉድጓድ መደበቂያውን እየቆፈረ ነው የሚሄደው። ስለዚህ አሁንም ይሄን ነገር የሚመጡ ኢንፎርሜሽኖችን ግሩፕ አላችሁ፣ በዛ ግሩፕ እያረጋችሁ እዚህ ላይ ባታመጡ የሚል ሐሳብ ነው ያለኝ። ለምን ያው እንደምናየው ነው በየቀኑ አዳዲስ ኢንፎርሜሽን ይመጣል፣ አዳዲስ ሰው ይመጣል፣ ግን እንትን እያለ ነው። የሱ ምን አለ መሰለህ ህዝቡ ከጎናችን እንዲሆን እንፈልጋለን። እኛ የምናወራው በህይወት አለች የምንለው ዝም ብለን እንዳልሆነና ኮንቬንስ የሆነ ሰው ስላለ ሞታለች የሚለውን በቪዲዮም በምንም ለማውራት ኮንቬንስ ለማድረግ ጥረት ስላደረጉ እንዲህ አይነት ኢንፎርሜሽን ሲመጣ የተወሰነውን
ለቀን የቀረውን በውስጥ ለመስራት እንደዛ ስለፈለግን ነውና እንደዛ ነው ከጎናችን መሰለ እንዳልሞተች በመቶ ህዝቡ አልቋል። ለምን መጀመሪያ ያመጡት አስክሬን አለ፣ ሁለተኛ ላይ ያመጡት አስክሬን አለ፣ ልብሷ አለ። ከልብስ እዚህ ሁላ ደግሞ ይሄው አየናት 9 ቀን 15 ቀን 10 ቀን የሚሉ ብዙ ሰዎች አሉ። ስለዚህ ልጅቷ አልሞተችም። ግን አሁን እኛን እዚህ ላይ መተን በየጊዜው ሐሳብ እያመጣን እንደዚህ ባወራን ቁጥር ሌላ ነገር ነው። ገብቷል? ኢንፎርሜሽን መረጃ እየደበቁ ነው። ምን መሰለ አሁን እዚህ ጋር አንድ ነገር ማወቅ ያለብን ይህንን ስንሰራ አመትም 2 አመትም ልንፈጅ እንችላለን። በነገራችን ላይ ለሰዎች እያሳወቀን ኮሜንት በሚሰጡን ነገሮች የመሄድ ጉዳይ አይደለም። ዋናው ነገር በየቀኑ እንደዚህ አይነት ችግር ገጥሞን አያውቅም። እኔ ለመጀመሪያ ጊዜ ነው እንዲህ አይነት ውስብስብ የሆነ ነገር ሲገጥመን መላው የጠፋበት። እያንዳንዱን ስቴፕ ግን በጥንቃቄ እየሄድን በውስጥማ እየሰራን እኮ ነው። ነገር ግን አሁን ታማኝ የሆኑ ሰዎች ሲመጡ እነዚህ አይነት ነገሮች አፕዴት ሲያደርጉን ከኛ የተሻለ ሰው ከስርም ቁጭ ብሎ ሊሰማን ይችላል፣ ሊያግዘን ይችላል። የመጡ ያሉት እኮ እዚህ ላይቭ ላይ ስለሆንን ነው። ጉዳዩ ይሄን ያህል እየተመላለሰ ስለሆነ ነው አዳዲስ ሰዎች የሚመጡ ከኛ የተሻሉ እኮ በህግም በአካባቢም እዛ ያሉ ሰዎችም አለን ብለው ለነፍሳቸው የሚመጡት እየበዙልን ያድረው ላይቭ ስላለ ነው። ይህንን አትጥሉት። ምናልባት የሚፈለገውን ነገር እንዲሆነ እንዴት ተደረገ ምናምን የሚለውን ነገር ለማድረግ ብዙ ዶክመንት ብዙ ማስረጃ ተጠናክሮ ነው አንድ ነገርም ለህግ የሚቀርበውና ከአክብሮት ጋር በውስጥ እየሰራን ያለ ነው። አንተም ጆይን ታደርጋለህ ከግሩፕ ጋር። ሌሎቻችሁም የህግ ባለሙያዎች ካላችሁ እንዲህ ብታደርጉ የምትሉን ነገር እንቀበላለን። በየአቅጣጫው ነው የምንሄደው፣ የምንተወው ጉዳይ አይደለም። አመሰግናለሁ። ተስፍሽ እዚህ ላይ አሁን እየተደረገ ያለው እኮ የዳታ መሰብሰብ ሁኔታ ነው አይደለን? የሆነ ነገር እኮ ለማድረግ ዳታ ትሰበስባል፣ ኢንፎርሜሽን ትሰበስባል። እሱ ነው ነፍስ ዘርቶ የሚወጣው። ከሰኞና በባለፈው እሁድና ሰኞ ወደ እርምጃ ገቡ ተብሎ ቢሆን ኑሮ ዛሬ ሰያ በስልክ ያወራው ልጅ ይህ እሱ የሰጠን መረጃ አናገኝም ነበር። ሚኩ አሁን ያመጣትን ልጅ ያወራችሁን አናቅም ነበር። ስለዚህ ዳታው ይጠቅመናል እንጂ አይጎዳንም። ወደ እርምጃ ለመሄድ ደግሞ እንደነዚህ አይነት ነገሮች ስለሚያስፈልጉ ወንድማችን የሱና ተስፉ በተለይ በኤምባሲ በኩል ያለውን ስራ ያስፈጽሙልናል። ግሩፕ ላይ ስራ የሚሰሩ ሰዎች አሉ፣ ተሰባስበዋል። መረጃ እንዲህ አይነት ኢንፎርሜሽን በሪከርድም በቪዲዮም ይመጣል። የሬሳ እንትን አጥንት ለቃቅማችሁ ወስዳችሁ አስመርምሩ የምትሉ ሰዎችም ይህን መልስ ካገኛችሁ በኋላ ሁለተኛ ተቀበሉ አትሉንም፣ እኛን አትጠይቁንም። ሌላ የገጠር ልጅ ምስኪን ነው ተውት ሲባል የነበረ ልጅ ነው። ነገሩ የት ላይ መጥቶ እንደተቆለለ እያያችሁ ነው። አብሮ የነበረው ልጅ ምንድን ነው ያለው? በገመድ ስትወጣ በቪዲዮ ቀርጾና የገጠር ልጅ ነው። ገመዱን እንደወጣች ልጅቱ ተደፍራ ከዛ በኋላ መንገድ የሚባል አልጀመረችም። ወዳውኑ የመለሷት ይዘውና የሄዱ ሽፍታዎች ናቸው የደፈሯት አለ ልጁ። በአይኑ ያየውን ነው ያወራው። ያንኛው ድምፅ ነው የሰማሁት አለ የገጠር ልጅ። ይሄኛው ግን በአይናችን አይተናል። እጇን ይዘዋትኝ መለሷት። ከዛ ሁለት ሰዎች ከዛ መጥተው እኛን ይዘውን ሄዱ። ሌሎች ሰዎች ተቀበሉን። ይህንን በቦታው የነበረ ሰው ከነገራችሁ ሞታለች ብላችሁ ለምታምኑ ሰዎች ልብሷ ምን እንደለበሰች አናቀም ሲሉ ነበር አይደለ? አሁን የደረቀ ቅጠል የሚመስል አባያ ነበር የለበሰችው አለ። በአይኑ ያየው ሰው ማለት ነው። ይህንን ይዘህ ነው የኢትዮጵያ ሕዝብ ልጃችንን አምጣ ብለህ ልትጠይቅ የምትችለው እንጂ ሙታ ሊሆን ይችላል እያልክ የምትል ሰው ከነሱ ጎን ከነሱ የተላከመውን ግን በጥርጣሬ እንደምትታይ ማወቅ አለብህ። አስረግጬ የምነግርህ ይሄ ነው በቃ። ስለዚህ የሱና ተስፍሽ በኤምባሲ በኩል ያለውን ነገር በዚህ አጋጣሚ ታሚ ወንድሜ ነሳሪ ጓደኛ ወደዚህ ስራ ቢቀላቀለን እንደ ጥሪ ብታደርጉለት። አይኖ ስራ እንደበዛበት አንዳንድ ነገር ጀምሯን፣ ግን ወደዚህ ነገር ቢመጣ ቢያግዘን። በተለይ በኤምባሲ በኩል እውቀቱም ልምዱም ያላችሁ ሰዎች ስለ ሰው ነፍስ ብላችሁ ወደኛ ጆይን እንድትሉ በቴሌግራም ግሩፕ እንድትቀላቀሉን ስለምንፈልጋችሁ ጥሪያችንን ብትቀበሉ፣ ስለ ነፍስ ብላችሁ ስለ ሰው ልጅ ነፍስ ብላችሁ ማለት ነው። በብሔርም በቋንቋም በምንም አይደለም። ይሄ ነገሩ ለየት ያለ ነው። ልጅቱ የተያዘችበትን ኬዝም እየሰማችሁ ስለሆነ እና ይሄን ነው የምለው። ቴንክ ዩ። ታሜን ሼር እናርግለት። ታዲያ ሚኪ ሼር አድርጊለት ታሜን። እሱም ይረዳና ጥሩ ልጅ ነው፣ ቅን ልጅ ነው። በዛ ላይ ደግሞ በህጋዊነት በኢቃማ ያላቸው ይመች የሚባለው ሰውዬና የገጠር ልጅ ወይም ደግሞ በፓስፖርት ስሙ ሹምዬ የሚባለው ልጅ ህጋዊ ናቸው። እነዚህ ሁለት ሰዎች በህግ ቁጥጥር ከዋሉ ከዛ በኋላ ያለው ነገር ብዙ አዳጋች ስላልሆነ ማለት ነው።
አይ ቲንክ ሚኪ ያቺ ልጅቱም ኖርማሊ አሁን ያወራችው ልጅ እኮ ኖርማሊ 14 እና 9 ስንት ነው? ኦልሞስት ወደ 23 ቀን ነው አይደል? ልጅ ሀና ሞተች ያሉ ኦልሞስት ከ2 ወር ከምናምን በላይ ነው። ሶ በዚህ 23 ቀን ውስጥ ካየቻት ልጅቱ እሱንም ኖርማሊ ሰው እንዲያውቅ ማድረግ አንድ ትልቅ ነገር ነው። እነሱ ብዙ ነገር ኮንቪንስ ፈጥረዋልኝ እንደሌለች አስክሬን እየቀያየሩ ሲያመጡ ነበር። እንደሞተች አክት እያደረጉ ነበር። ብዙ ርቀት እየሄዱ ስለሆነ እንዲህ አይነት ነገር አትሊስት ኢንፎርሜሽን አንቺ ልጅ መጣ የተናገረችው ይኸው በዚህ ኦልሞስት በ23 ቀን ውስጥ ካየቻት ልጅቱ ከመጣሁ 14 ቀኔ ነው አለች። 9 ቀን ነው እዛ የቆየሁ ካለች ወደ 9 ቀን እና 14 ቀን ነው 23 ቀን ነው የሚሆነው። 23 ቀን ነው እንግዲህ ወንዴ የ3 የ4 ዓመት አጥንት አመተው ተቀበሉን ካሉ ወዲህ ልጅቱ የ68 ቀን በመጥፋቷ 68 ቀን ነበረ። አሁን ደግሞ ጭራሽ 23 ቀን የሆናት ሰው ከዛ ልጅቱ የተለየች እዛ ውስጥ ነበረች። ስምሽም ሀና ብለው ቢጠሩሽ አቤት እንዳትይ በራስሽ ላይ እንዳትፈርጅ ብለው ስሟን ሁሉ እዛ ውስጥ ቀይረው የልጄ ነገር ስትል እዚህ ተወልጃለች ተብላ እዚህ ተወልጃለች እዚህ ነው የምትኖሪው ነው ታግተሻል ነው። ከዚህ በላይ እኔ ስንት የሰው ልጅ እኮ በብዙ ነገር እኮ ህይወቱ ያልፋል። ሞት እኮ ያለ ነው፣ ጸጋ እኮ ነው። ግን በዚህ ደረጃ እንደዚህ የቁም ስቃይ ሚኪ። በዚህ አጋጣሚ እቺ ልጅ ስትሰሟትም ለማውራት የምትፈራ ልጅ ነች። የሆነ እውነት ባይኖር ኖሮ ዝም ብሎ እንደዚህ አይናፋር የሆነ ሰው መጥቶ ራሱን አያጋልጥም፣ እንደዚህ አየው አይልም። ሲቀጥል ወንድማችንም በስልክ ሰያ ያወራው የምር ትክክለኛ የሆኑ መረጃዎችን እኮ ስታያይዛቸው እውነት የሚመስሉ ነገሩ አሉ። ወጥቶ ድራማውን የሰራው ቪዲዮም ቀርጾ ለህዝቡ ያስተዋወቀው እንደ ቀልድ አደራቸውን ተቀብለው መሸኘት ሲኖርባቸው ለቤተሰብ እንኳን በአግባቡ ሳይነግሩ እንደዛ አይነት ነገር እያስፈራሩ የደረሱትን ነገር ስንት አልፈናል አይደል? እነዚህ ነገሮች ላይ እሱ የገጠር ልጅ አሁን እንደዚህ ያደርጉታል። እዛው ከኖረ ብር ካልከፈለ ሞባይል የሚቀርጸው እሱ ነው ከተባለ የተለያየ ነገር ሲነግረን ከነበረ ይሄ ልጅ አሁንም ከዚህኛው ልጅ ጋር ፊት ለፊት ማገናኘት ደግሞ ቀጣይ ስራችን ነው የሚሆነው። አገናኝቶ ይኸው ታገናኛቸዋል። አብረን አልነበር እንደ አንተ ለምን ተዋሻለህ ብሎ በወቅቱ እንትን ሲል ከሁለቱም መሀል የምታገኘው ነገር እንትን ይላል። ስለዚህ ምን ተወው ነገር አይደለም። ተስፍሽ ደግሞ አንድ ማየት ያለብህ እዚህ ላይ በተለይ አሁን የተናገረችው ልጅ ሙታለች ተብሎ ለቤተሰብ ፎቶ አርድተው ነበረ። ተኝ ተብላ እንደሞተች ተደርጋ ተገድጄ እንደዛ ሁኜ ነበረ። ይሄ አትሊስት የዚች ይኸውልህ ቀርጸዋታል አሳማኝ ለማስመሰል። ግን አደ እንደው ደዴ ተለቀቀች። ይሃን እኮ በህይወት ያለች ሰው የ3 የ4 ዓመት አጥንት ከሆነ ነገር ሰብስበው የሆነ ድሬድ ጸጉር ገዝተው ድራማውን ቀርጸው እንዴ ልጅቱ በህይወት የነበሩ እዛ ስትደፈር ያዩ ሰዎች ገመዱን እንደወጡ እዛው ላይ ደፍረው እዛው መለሷት። ሬሳ ሊያመጡልን የሄዱ ሰዎች ግን በገመድ ከወጡ በኋላ 14 ደቂቃ መሄድ ተጉዘው ነው ያመጡት። የማይገናኝ ድራማ እንደነደፉ ራሱ ድራማቸውን የነደፈው ሰው ራሱ በጣም በዚህ ዘመን እኔ አዶን ነው እኔ እውነት ለመናገር ራሱ ሙቪ እንኳን የሚያይ አይመስለኝም። በዛ ድራማ እንደዚህ ተደርጎ የልጅቱን ህይወት ምን እንዳደረጉ ታያችሁ። እግዚአብሔር ይመስገን ግን የገጠር ልጅ ብትደብቀና አብሮ የነበረው ከጎንህ የነበረው ልጅ ግን ያየውን ዛሬ መጥቶ ተናገረ። አንተ ግን በቪዲዮ ቀርጸህ ይዘሃት ገመዱን ስጦታ ቀርጸሃት መንገድ ላይ ቀርጸሃት አልቀረጽኩም ሃኒ እንዳትቀርጸ ስላለች ብለህ መልስ ሰጠህ። እነዚህ ስንጠይቅህ ይሄ የልጅቱ ህይወት በአንተ እጅና በመች እጅ መሆኑ ነው። እኔ ከእናንተ ሁለት ሰዎች አጽንኦት ሰጥቼ የማወራው ሰው ስለሌለ ነው። በልጅቱ ጉዳይ የምታስወጧትም ደግሞ እናንተ ናችሁ። የገጠር ልጅ እውነቱን በመናገር ማን ይሄን አድርግ እንዳለ በመናገር ይመች ደግሞ ልጅቱን በማስለቀቅ ሰያ ይሰማለሁ። አንዴ በቀደም ያሳየነው ፎቶ ማለት ነው የውሸታቸውን የላኩልን ልጅ ነው ደላላው ብለው የላኩልንና ፕሊስ ስሙን አጥራለት። እሺ ሰያዬ በእንዲህ አይነት ነገር አይቀልድም። ስትጣሉ በጣም በውስጥ እየጻፈልኝ ስለሆነ ነው።